ሰላም ጤና ይስጥልኝ ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። የሚኒልክ ዕዝ ልዩ ዘመቻ ራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ በተባለ ቦታ በፈጸመው ተጋድሎ ከፍተኛ ድል ተቀዳጀ። የአፋብኃ ሚኒልክ ዕዝ ልዩ ዘመቻ ሰሞኑን በተከታታይ ቀናት ተጋድሎ እየፈጸመ ይገኛል። በዛሬው ዕለትም ጥቅምት 12 2018 ዓ.ም ረፋድ ራያ ቆቦ ተኩለሽ ግንባር በተሽከርካሪ እንቀሳቀስ የነበረውን የአገዛዙ ኃይል አካምባ በተባለ ቦታ በፈጸመው የተጠና ስራ ታላቅ ጀብዱ ፈጽሟል። የብልጽግና ሰራዊት ድንገት የተፈጸመበትን ምት ተከትሎ አንድ ኦራል ሰራዊት ሲሸሽ በመገልበጡ በርካታ ጉዳት ደርሶበታል። ጥቅምት 6 2018 ዓ.ም በነበረው ተጋድሎ አካምባ ላይ በተመሳሳይ አንድ በዲሽቃ የሚታጀብ ከፍተኛ አመራር ከ7 አጃቢዎቹ ጋር መሸኘቱ ይታወሳል። በሌላኛው ተጋድሎ በተመሳሳይ ጥቅምት 6 2018 ዓ.ም በጮቢ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች በሐውጃኖ ክፍለ ጦር መካናይዝድ በከባድ መሳሪያ መመታታቸውም ይታወሳል። ጥቅምት 10 2018 ዓ.ም በተመሳሳይ ተኩለሽ ግንባር የዞብል አምባ ክፍለ ጦር መካናይዝድ ምሽግ የያዘ በርካታ ያገዛዙ ኃይል ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በምዕራብ ጎንደር መተማ ወረዳ ሽመለ ጋራ የመሸገው የብልጽግና አገዛዝ በፋኖ ተመታ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የመይሳው ካሳ ሁለተኛ ኮር ከባድ ተጋድሎ አድርጎ ድል ተቀዳጅቷል። በትናንትናው ዕለት ጥቅምት 11 2018 ዓ.ም ሽመለ ጋራ የመሸገው የብልጽግና አገዛዝ በፋኖ ጥምር ኃይል ተመቷል። የደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ ከመይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር በአባይ ብርጌድ ጋር በመጣመር ከንጋቱ 11 ሰዓት ተኩል ጀምሮ በሽመለ ጋራ ከተማ በተደረገ ተጋድሎ የአገዛዙን ሰራዊት ከከተማ ማስወጣት ተችሏል። ሌሎች የአጣና ዋሴ ሁለት ብርጌዶች አገዛዙ ተጨማሪ ኃይል እንዳይልክ በር ዘግተው ውለዋል። በፋኖ የተመታው የብልጽግና አገዛዝ ከባድ መሳሪያ በዘፈቀደ ሲተኩስ እንደነበረ ተገልጿል። በዚህም በንጹሃን ላይ ጉዳት አድርሷል። የአርሶ አደሩ ሰብልም ተቃጥሏል። አንድ የጭነት አይሲዙ እስከ ጭነቱ በሞርተር ጋይቷል። አዳዲስ የፋኖ ኮማንዶዎችን እያሰለጠነ ራሱን ብቁ ያደረገው መተከል ብርጌድ በትናንትናው ዕለት ተጋድሎ ፈጽሟል። አፋብኃ ቴዎድሮስ ዕዝ ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ በመተከል አውራጃ ፓዊ ከተማ ሰርገው በመግባት በአገዛዙ ላይ ኪሳራ አድርሰዋል። በፓዊ ፖሊስ ጣቢያ በተፈጸመ ጥቃት በርካታ የአገዛዙ ተላላኪዎች ሙትና ቁስለኛ ሆነዋል። የ10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን ነፃ አወጣ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የጎጃም አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ጀብዱ በመስራት ከተማዋን ነፃ አውጥቷል። ችጓሊ የሚገኘው የብልጽግና አገዛዝ ሸሽቶ ማምለጡም ተነግሯል። የአገዛዙ ሎጂስቲክ በፋኖ ተማርኳል። ብልጽግናን ሲላላኩ የነበሩ ባለስልጣናትም በፋኖ በቁጥጥር ስር ውለዋል። ተጨማሪ መረጃዎችን ይዘን እንመለሳለን። መረጃው የፋኖ ይበልጣል እውነቱ ነው። የአማራ ፋኖ ብሔራዊ ኃይል ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ደብዳቤ ጻፈ። አፋብኃ በደብዳቤው በአማራ ሕዝብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰትና የሰብአዊ ቀውስ እንዳሳሰበው ገልጿል። በኦገስት 4 2023 እንደ አውሮፓውያን አቆጣጠር የኢትዮጵያ መንግስት በአብይ አህመድ እየተመራ የአስቸኳይ ጊዜ አዋጅ አውጇል። ለአመታት በአማራ ህዝብ ላይ የተፈጸመውን የዘር ማጥፋት ወንጀል፣ የጅምላ እስር፣ ነፃ ግድያ እንዲሁም ሌሎች ጥቃቶችን ተከትሎ የአማራ ፋኖ ለአማራ ህዝብ መብት ለመታገል መነሳቱን በደብዳቤው ተጠቅሷል። የዓለም አቀፉ ማህበረሰብ ለ2 አመታት በሰሜን ኢትዮጵያ ስለተደረገው ጦርነት ብቻ ትኩረቱን ሲሰጥ የአማራ ህዝብ ከ2018 ዓ.ም ጀምሮ ግፍና መከራ ሲደርስበት እንደቆየም ደብዳቤው ያትታል። የብልጽግና አገዛዝ የጄኔቫ ኮንቬንሽንን በመጣስ በንጹሃን ላይ ትኩረት ያደረገ ጥቃት ፈጽሟል። የጦር ምርኮኞችንና ቁስለኞችን ኢሰብአዊ በሆነ መልኩ ወንጀል ፈጽሞባቸዋል። አገዛዙ ኦክቶበር 16 እና 17 2025 ዓ.ም በውጊያ ላይ ቆስሎ የተያዙ 2 ሴት ፋኖችን ማለትም ፋኖ ባለሟሲውን ከጎጃም እንዲሁም ፋኖ ትግስት ወዳጆን ከወሎ ከያዛቸው በኋላ እጅግ አሰቃቂ ወንጀል ፈጽሞባቸዋል። ጡታቸውን ቆርጧል፣ አካላቸውንም ቆራርጧል። አፋብኃ ድርጊቱ ዓለም አቀፍ ህጎችን የሚጥስ ነው ብሎታል። የብልጽግና መከላከያ ሰራዊት አባላትና ተባባሪ ሚሊሻዎች ባሉበት አካባቢ ግድያ፣ የቡድን አስገድዶ መድፈር፣ ዝርፊያ፣
መፈጸም የተለመደ ተግባር ሆኗል። የብልጽግና አገዛዝ የሚይዛቸውን የፋኖ አባላት የቆሰሉም ሆኑ ያልታጠቁ የጄኔቫ ኮንቬንሽንን በመጣስ እጅግ አሰቃቂ ወንጀል እየፈጸመባቸው እንደሆነ አፋብኃ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በጻፈው ደብዳቤ አብራርቷል። በብልጽግና አገዛዝ እንዲህ አይነት አሰቃቂ የጦር ወንጀል እየተፈጸመ ቢሆንም የፋኖ ኃይል የዓለም አቀፍ ሕግንም ሆነ የሃይማኖትን ሕግ የሚያከብር መሆኑም ተጠቅሷል። በዚህም ፋኖ በውጊያ የሚማረካቸውን የኢትዮጵያ መከላከያ ሰራዊት አባላት ለቀይ መስቀል ማስረከቡን ጠቅሷል። ይህም የሚያሳየው ፋኖ የዓለም አቀፍ ሕግን እያከበረ የሚታገል መሆኑን ነው። የኢትዮጵያ መከላከያ ሰራዊት የሚማረካቸውን የፋኖ ኃይሎች የጦር ወንጀል ሲፈጸምባቸው ፋኖ በአንጻሩ የሚማረካቸውን የኢትዮጵያ መከላከያ ሰራዊት አባላት የዓለም አቀፍ የጦር ሕግን በጠበቀ መልኩ ለቆሰሉት ሕክምና አድርጎ እንዲሁም ሌሎች እንክብካቤዎችን ፈጽሞ ለቀይ መስቀል እንዲሁም ለሌሎች ድርጅቶች ያስረክባል። በፋኖ ባህል ሴቶችን ማሰቃየት፣ ህፃናትን ማሰቃየት፣ እስረኞችን ማሰቃየትና ያልታጠቁ እንዲሁም የተማረኩ የመከላከያ ሰራዊት አባላትን ማሰቃየት የተከለከለ ነው። የመከላከያ ሰራዊት ግን የማረካቸውን ፋኖች ጡታቸውን በመቁረጥ የሰውነት አካላቸውን በመቆራረጥ እጅግ አሰቃቂ የሆነ ወንጀል በመፈጸም የጄኔቫ ኮንቬንሽንን ጥሷል። በቅርቡ በሁለት ሴት ፋኖች ላይ የተፈጸመው አሰቃቂ ወንጀል የመከላከያ ሰራዊትን ስነ ምግባርና ድርጊት ያጋለጠ ነው። የብልጽግና አገዛዝ በቀልን እንደ ጦር መሳሪያ እየተጠቀመበት መሆኑን በደብዳቤው ተገልጿል። በአውደ ውጊያዎች ሲሸነፍ ንጹሃንን መሰረት ያደረገ ጥቃት እንደሚፈጽምም ተብራርቷል። በተለይም የፋኖ ቤተሰቦች ናቸው በሚል የንጹሃንን ቤት ማቃጠል፣ ንብረት ማውደምና መዝረፍ የዘወትር ተግባሩ መሆኑ ተነግሯል። ከዚህ በተጨማሪም በንጹሃን ላይ ትኩረት ያደረገ የድሮን ጥቃት በአገዛዙ እንደሚፈጸምም የአፋብኃ ደብዳቤ ያሳያል። የብልጽግና ሰራዊት በአማራ ህዝብ ላይ የሚፈጽመው ወንጀል ጸረ አማራነቱን ያሳየ መሆኑን ተነግሯል። በንጹሃን ላይ ትኩረት ተደርገው የሚፈጸሙ ጥቃቶች የመጡት በሀገሪቱ ውስጥ ለረጅም ጊዜ ሲቀነቀን የነበረው የአማራን ብሔር ጨቋኝና ቅኝ ገዢ አድርጎ ሲስሉት የነበሩት የኦሮሞ ፖለቲከኞች ውጤት መሆኑን ተገልጿል። በተለይም እንደ ኦሮሞ ነጻነት ሰራዊት አይነት ድርጅቶች ለ50 ዓመት በዘለቀ ሁኔታ የአማራን ህዝብ ጨቋኝና ቅኝ ገዢ አድርገው በመሳል የዘር ማጥፋት እንዲፈጸምበት ለአመታት የዘለቀ ፕሮፓጋንዳ ሰርተውበታል። በዚህም የአማራ ህዝብ እንደ ወራሪና እንደ ጨቋኝ በመታየት በገዛ መሬቱ ላይ መጤ እየተባለ ሲቆጠር ኖሯል። ይህ ለረጅም ዓመታት በአማራ ህዝብ ላይ የተነዛው የሐሰት ትርክት የአማራ ህዝብ በጅምላ እንዲገደል፣ በጅምላ እንዲጨቆን፣ በጅምላ እንዲፈናቀልና ጥቃት እንዲደርስበት ምክንያት ሆኗል። አሁን ያለው የብልጽግና አገዛዝን በተመሳሳይ ለ50 ዓመት በአማራ ህዝብ ላይ ሲተረክ የኖረውን የሐሰት ትርክት ተጋሪ ነው። በሴት ፋኖች ላይ የተፈጸመው እጅግ አሰቃቂ ኢሰብአዊ ወንጀል የሐሰት ትርክቱ ውጤት ነው። የአማራ ተጋድሎ ከመጀመሩ እንደ አውሮፓውያን አቆጣጠር ከ2023 በፊትም የአማራ ህዝብ በኦሮሚያ ክልል በጅምላ ሲገደል፣ ሲፈናቀልና በማንነት ላይ ያተኮረ ጥቃት ሲፈጸምበት እንደነበርም ደብዳቤው ያትታል። በተለያዩ ተቋማት እንደተረጋገጠውም ይህ በአማራ ህዝብ ላይ ሲፈጸም የነበረው የዘር ማጥፋት ወንጀል በአገዛዙና በታጣቂ ቡድኖች ትብብር የሚፈጸም ነበር። በኦሮሚያ ክልል በአማራ ህዝብ ላይ የተፈጸመውን የዘር ማጥፋት ወንጀል አስመልክቶ በወቅቱ የተለያዩ ተቋማት ዓለም አቀፍ ተቋማት ገብተው ጉዳዩን እንዲያጣሩ ጥያቄ ማንሳታቸውን ደብዳቤው ያትታል። ይህና መሰል የብልጽግና ድርጊት የሚያሳየው የብልጽግና አገዛዝ በአማራ ህዝብ ላይ ያለውን ጥላቻና የአማራ ብሔረሰብን ትኩረት ያደረገ ወንጀል እየፈጸመ መሆኑን ያሳያል። የአማራ ፋኖ ብሔራዊ ኃይል ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ባቀረበው ጥያቄ ገለልተኛ ቡድን እንዲቋቋምና በአማራ ህዝብ ላይ የተፈጸመው የሰብአዊ መብት ጥሰት የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል እንዲጣራ ጠይቋል። በንጹሃን ላይ ትኩረት ያደረገ የድሮን ጥቃትና የጅምላ ጥቃት እንዲቆምም ጠይቋል። በአማራ ክልል ጉዳት የደረሰባቸው ነዋሪዎች የሰብአዊ አቅርቦት እንዲደርሳቸውም ጠይቋል። የጦር ወንጀል የፈጸሙና በሰብአዊነት ላይ የሚፈጸም ወንጀል የፈጸሙ አካላት በአስቸኳይ ለህግ እንዲቀርቡም ጠይቋል። ዓለም አቀፍ ተቋማት በአማራ ህዝብ ላይ የደረሰውን ሰብአዊ ቀውስ ትኩረት እንዲሰጡትም ተጠይቋል። በአማራ ህዝብ ላይ የደረሰውን የጦር ወንጀልን ሆነ መሰል ሁኔታዎችን የሚያስረዱ ማስረጃዎችን ለማቅረብ አፋብኃ ዝግጁ መሆኑንም አስታውቋል። ዕለታዊ መረጃዎቻችን ቀጥለዋል።
አገዛዙ የፈጸመው አሰቃቂ ግፍ የጀመርነውን የህልውና ትግል ለድል እንድናበቃ የበለጠ ቁርጠኛ እንድንሆን ያደርገናል እንጂ ለአፍታም ቢሆን አያዘናጋንም ሲሉ ሴት ፋኖች ገለጹ። እያደረግነው ባለው ሁሉን አቀፍ የህልውና ተጋድሎ በርካታ አመርቂ ድሎች እያስመዘገብን ከመሆኑ ጋር ተያይዞ አገዛዙ በአውደ ውጊያ የሚገጥምን የነበረና ያለው ወደፊትም የሚኖርን መቁሰልና መሰዋት ከሰብአዊነት በወጣ መንገድ ለበቀልና ለአስተቃቂ ግፍ መሳሪያ መጠቀሙ ህዝባችንና ሰራዊታችንን ያስቆጣ አሳፋሪ ተግባር ነው። ይህንን ያለው የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ የሴቶች ጉዳይ መምሪያ ነው። የህልውና አደጋ የተጋረጠበት ህዝባችንን ለመታደግ በጀመርነው ትግል እኛ ሴት የአማራ ልጆች የበኩላችንን ጉልህ ሚና እየተወጣን ያለ ሲሆን በትግላችን እየተንኮታኮተ ያለው አገዛዙ በአውደ ውጊያ የደረሰበትን ሽንፈት መቋቋም ሲያቅተው የተሰው እህቶቻችን ላይ ፈጸመው ተግባር የብልጽግናን ማንነት በዓለም አደባባይ ያሳየና የገለጸ ነው። በመሆኑም ሰሞኑን በአፋብኃ ምኒልክ ዕዝ የምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር አባል የሆነችው በፋኖ ትግስት ወዳጆ እንዲሁም ሌሎች አባሎቻችን ላይ የተፈጸመው ኢሰብአዊ ድርጊት የጀመርነውን የህልውና ትግል ከማድረስና ነፃነታችንን ከመጎናጸፍ የሚያግደንና ለአፍታም ቢሆን ከዓላማችን መሳካት ግስጋሴ የሚገታን እንዳልሆነ ለማሳወቅ እንወዳለን ብለዋል ምኒልክ ዕዞች። መግለጫውን ያወጣችው የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ሴቶች ጉዳይ መምሪያ ኃላፊ ፋኖ ዘኒት አደም ናት። በአማራ ህዝብ ላይ የሚፈጸመውን የጦር ወንጀል የተቃወሙ የመከላከያ ሰራዊት አባላት ፋኖን ተቀላቀሉ። የኢትዮጵያ መከላከያ ሰራዊት የ84ኛ ክፍለ ጦር አመራርና አባል የነበሩ ወደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድ ተቀላቅለዋል። ዓላማ የሌለው ጦርነት አንገጥምም፣ በአማራ ህዝብ ላይ የጦር ወንጀል አንፈጽምም ያሉ የመከላከያ ሰራዊት አባላት በየቀኑ ፋኖን እየተቀላቀሉ መሆናቸው ይታወቃል። ከሰም ክፍለ ጦርን የተቀላቀሉ የሰራዊቱ አባላት የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ምክትል አዛዥ 50 አለቃ ካሳጌታቸውና የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታቸው ሻረው አቀባበል አድርገውላቸዋል። ሌሎችም በተመሳሳይ ፋኖን እንዲቀላቀሉ ጥሪ ቀርቦላቸዋል። በተመሳሳይ 3 ኮማንዶ አመራሮች ፋኖን ተቀላቅለዋል። የስርዓቱን ጸረ አማራነት የተረዱ 3 ኮማንዶዎች በይፋ ወደ ፋኖ ተቀላቅለዋል። ፋኖን የተቀላቀሉት ኮማንዶ 50 አለቃ ግርማ ማንደፍሮ፣ ኮማንዶ 10 አለቃ ንብረቱ፣ ኮማንዶ ታደሰ ደምሴ ይባላሉ። ከነሙሉ ትጥቃቸው የአፋብኃ ቴዎድሮስ ዕዝ የአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃን መቀላቀላቸው ተነግሯል። በዓለም ላይ ያልተደረገ ጭካኔ በአይናችን በማየታችን ነው ወደ ፋኖ የተቀላቀልነው ማለታቸው ተሰምቷል። የመከላከያ ሰራዊት አባላት ወደ ፋኖ መቀላቀላቸው መልካም ቢሆንም ከነሙሉ ትጥቃቸው ካለምንም ውጊያ ፋኖን የሚቀላቀሉ ኃይሎች ጥብቅ ክትትል እንዲደረግባቸው ምክር ሐሳብ ተሰጥቷል። የፋኖ አመራሮች ጉብኝት አካሄዱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒልክ ዕዝ አመራሮች በፋኖ ተሸንፈው የተማረኩ የኢትዮጵያ መከላከያ ሰራዊትና የፖሊስና የሚሊሻ አባላቶችን ጎብኝተዋል። በሰሜን ወሎ ዞን በሐብሮ ወረዳ በውርጌሳ ከተማ ጥቅምት 8 2018 ዓ.ም በተደረገው ዘመቻ የተማረኩ አዲስ የተቋቋመው የ11ኛ ዕዝ 35ኛ ዋሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሾችን ዛሬ የልጅ ኢያሱ ኮር ከፍተኛ አመራሮችና የድርጅቱ አመራሮች ጉብኝት አድርገዋል። በጉብኝቱም የምርኮኛ አያያዝ ምን ይመስላል የሚለውን አይተዋል። በተያዘም በወቅታዊ የፖለቲካ ጉዳይ ሰፊ ውይይት ተደርጓል። የተማረኩ የመከላከያ ሰራዊት አባላት በበኩላቸው መከላከያ ውስጥ እያሉ ስለፋኖ ይነገራቸው የነበረና ከተማረኩ በኋላ ያዩት እጅጉን እንደሚራራቅ ገልጸዋል። ስለተደረገላቸው እንክብካቤም እጅጉን አመስግነዋል። በመከላከያ ሰራዊት ውስጥ ሆኖ የብልጽግናን ስልጣን እየጠበቁ ለሚገኙ የሰራዊት አባላት ያሉበት ሁኔታ እጅግ ሰላም መሆኑን ገልጸው ባገኙት አጋጣሚ በአቅራቢያቸው ለሚገኝ የፋኖ አደረጃጀት እጅ እየሰጡ ህይወታቸውን እንዲያተርፉ መክሯቸዋል። የአጼ ዘርዓ ያዕቆብ አንደኛ ኮር አመራሮች በኤፍራታ ግድም ወረዳ ከተለያዩ ትምህርት ቤቶችና የጤና ጣቢያ ሰራተኞች ጋር ተወያዩ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ዕዝ ምክትል የፖለቲካ ዘርፍ ኃላፊ አርበኛ ኤፍሬም ባዩ እንዲሁም በስሩ ካሉት የ7 ለ7ና የአጼ ኩኖ አምላክ ክፍለ ጦር አመራሮች በተገኙበት ስብሰባው ተካሂዷል። ውይይቱ የተካሄደው በአራዳ ትምህርት ቤት፣ በመሃል ወንዝ ትምህርት ቤት፣ በዲጃ ትምህርት ቤት፣ በመስቀል በር ትምህርት ቤት፣ በአዲስ ዓለም ትምህርት ቤት፣ በጃት ትምህርት ቤት፣
በስልማዳ ትምህርት ቤት ሲሆን በተጨማሪም በመስቀል በር ጤና ጣቢያ በመስቀል በር ቀበሌ ባለሙያዎች ሰፋ ያለና ለተቋማቱ የወደፊት አቅጣጫ ተሰጥቷል። በውይይቱም ከተነሱ አጀንዳዎች መካከል ስለ ፋኖ የድርጅት አመሰራረትና ጠቀሜታን በተመለከተ ምሁራን የዚህ ትግል ባለቤት እንደመሆናቸው መጠን ትግሉን እንዴት መደገፍ አለባቸው በሚል የአማራ የህልውና ትግል የአማራ ብሔር መጠቃትና በሚሉ መሰል ጉዳዮች ሰፊ ግንዛቤ የተፈጠረበት ውይይት ተካሂዷል። ከትጥቅ ትግሉ ጎን ለጎን ከህዝብ አገልግሎት ሰጪ ተቋማት ጋር በቀጣይ እንዴት መሰራት አለበት በሚለውና በሌሎችም ጉዳዮች ጠቃሚ ሐሳብና አስተያየቶች ተነስተው ውይይቱ ተጠናቋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የህዝብ ግንኙነት ኃላፊ አማረ ታዘዘ ነው። ህዝባዊ ንቅናቄ መድረኮች ተጠናክረው ቀጥለዋል ብሏል። የ8ኛ በላይ ዘለቀ ክፍለ ጦር የአፋብኃ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ደባይ ጮቄ ብርጌድና አባ ኮስተር ብርጌድ የህዝብ ንቅናቄ መድረኮችን አካሂደዋል። የደባይ ጮቄ ብርጌድ በደባይ ጥላት ግን ናብራ ሚካኤል ቀበሌ ከማህበረሰቡ ጋር እንዲሁም ከኋላ ደጀን ሰራዊት ጋር ውይይት አድርጓል። አባ ኮስተር ብርጌድ በእነማይ ደብረገነት መሌ ቀበሌ ማህበረሰብ ጋር ህዝባዊ ውይይት አካሂዷል። በሁለቱ ብርጌዶች የተካሄደው የህዝብ ውይይት መልካም አስተዳደር ላይ የማህበራዊ ፍትህ አሰጣጥ ላይና በፋኖና በማህበረሰብ ግንኙነት ላይ ያተኮረ ነው። በውይይቱ የቀበሌ ጊዜያዊ አስተዳደር፣ የቀበሌ ፍትህ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ተገኝተዋል። በአማራ ህዝብ ላይ እየተፈጸመ ያለውን የጦር ወንጀል የተመለከተ ሰፋ ያለ ውይይት ተደርጓል። የፖለቲካ መኮንኖችና የብርጌድ አመራሮች ሰፋ ያለ ስልጠና ለማህበረሰቡም ሰጠዋል። የኢትዮጵያ ሰላም መቀዛቀዝ በመመናን ላይ የስነ ልቦና ሰላም ከማጣታቸው በተጨማሪ ለሞት፣ ለጉዳት፣ ሀብታቸው ለዝርፊያና ለውድመት ተዳርጓል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። ብፁዕነታቸው ይህንን የተናገሩት በዛሬው ዕለት በቅዱስ ሲኖዶስ መክፈቻ ስነ ስርዓት ላይ ነው። ፍትህ እያገኙ አይደለም፣ አብያተ ክርስቲያናትን በመመናን ፍልሰት እየተዘጉና እየተቃጠሉ ነው ብለዋል። በሀገሪቱ ውስጥ ያለው አለመረጋጋት በህዝቡ ላይ አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት ላይ የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። የህዝቡ ስነ ልቦና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል ብፁዕ ቅዱስ አቡነ ማትያስ። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎችን እየመራው አብራችሁ ቆየው። ጤና ይስጥልኝ።